እጅግ አሳዛኝ እልቂት ተፈጠረ። በርካታ ዜጎች አልቀዋል። ዝርዝር ዘገባ ይዘናል። በሳውዲ አረቢያ በእስር ላይ የሚገኙ ከ200 በላይ ኢትዮጵያውያን ወጣቶች በጅምላ ሊገደሉ ነው። በኢትዮጵያ በግጭት በተጎዱና ለመድረስ አስቸጋሪ በሆኑ አካባቢዎች የሚኖሩ ነዋሪዎች የኮቪድ-19 ክትባትን እና ተላላፊ ያልሆኑ በሽታዎች ምርመራ የሚያቀርብ የተቀናጀ የጤና አገልግሎት ማግኘት መጀመራቸውን የአፍሪካ የበሽታ መቆጣጠርና መከላከል ማዕከል አፍሪካ ሲዲሲ አስታወቀ። ክብራትና ክብራን የጥበብ ሚዲያ ቤተሰቦች በቆይታችን እነዚህና ሌሎችንም ሀገር አቀፍና ቀጠናዊ መረጃዎችን በዝርዝር እናቀርባለን። ለቤቱ አዲስ የሆናችሁ ውድ ቤተሰቦቻችን ሰብስክራይብ በማድረግ የደውል ምልክቷን በማብራት የቤቱ አባል ትሆኑ ዘንድ በአክብሮት እንጋብዛለን። አሁን ወደ ዝርዝር ዘገባዎች እናልፋለን። አብራችሁን ቆዩ። በሳውዲ አረቢያ በእስር ላይ የሚገኙ ከ200 በላይ የኢትዮጵያን ወጣቶች ህጋዊ ውክልና ባልተገኘበት ሁኔታ በጅምላ የሞት ፍርድ ተፈርዶባቸዋል የተባለው መረጃ ተከትሎ መንግስት አስቸኳይ ዲፕሎማሲያዊ ጣልቃ ገብነት እንዲያደርግ የትግራይ ወጣቶች ጉዳይ ቢሮ ጥሪ ያቀረበ። ቢሮው ለኢትዮጵያ የውጭ ጉዳይ ሚኒስቴር በላከው ደብዳቤ የተባለውን የሞት ቅጣት ለማስቆምና ለታሳሪዎቹ አስፈላጊውን ጥበቃ እንዲደረግ ከሳውዲ ባለስልጣናትና ከዓለም አቀፍ የሰብአዊ መብት ተሟጋቾች ጋር እንዲነጋገር ጠይቋል። የትግራይ ወጣቶች ጉዳይ ቢሮ ኃላፊ አቶ ሀይሽ ሱባጋዲ ለአዲስ ስታንዳርድ እንደገለጹት ወጣቶቹ በሳውዲ አረቢያ አሲር ግዛት አባሃ አካባቢ በሚገኘው ካሚስ ወሻይት እስር ቤት ውስጥ ከእጽ ጋር በተያያዘ ወንጀል ተከሰው ይገኛሉ። ኃላፊው አክሎም በአሁኑ ወቅት ከ200 በላይ ወጣቶች በዚህ ታስረው በጅምላ የሞት ፍርድ ተፈርዶባቸዋል ያለ ሲሆን ብዙዎቹ ቅጣቱ የሚፈጸምበት ጊዜ በመጠባበቅ ላይ እንደሚገኙ ገልጸዋል። ቢሮ ብሎክ 5 በተባለው ክፍል ውስጥ ብቻ የሚገኙ 64 ታሳሪዎች በማንኛውም ጊዜ የሞት ቅጣት ሊፈጸምባቸው እንደሚችል መረጃ የደረሰ ሲሆን ሌሎች 150 ታሳሪዎች ደግሞ በተለያዩ የእስር ክፍሎች ውስጥ ይገኛሉ። ቢሮ ለቤተሰቦቻቸው ደህንነት ሲል የተጎጂዎችን ስም ለጊዜው ለሚዲያ ይፋ ባያደርግም መረጃውን ለዓለም አቀፍ ድርጅቶች ለማካፈል ማቀዱን ጠቁሟል። አቶ ሀይሽ የፌዴራል መንግስት በጉዳዩ ላይ ያሳየውን ዝምታ በመተቸት ከውጭ ጉዳይ ሚኒስቴር የምንጠብቀው በመቶዎች የሚቆጠሩ ዜጎችን በጅምላ ሊገደሉ ባለበት ሁኔታ ላይ እያሳያለው ዝምታ እንዲያበቃ ነው። ይህ ዝምታ ለሀገር ውርደት ነው ብለዋል። የውጭ ጉዳይ ሚኒስቴር ቅጣቱን እንዲቀንስ፣ ምህረት እንዲደረግላቸው ወይም ከተቻለ ወደ ሀገራቸው ተመልሰው ቅጣታቸውን እንዲጨርሱ ዲፕሎማሲያዊ ጫና እንዲያደርግ ቢሮ ጠይቋል። የትግራይ ወጣቶች ጉዳይ ቢሮ ያቀረበው ይህ አቤቱታ በሳውዲ አረቢያ በሚገኙ ኢትዮጵያውያን ስደተኞች ላይ እየደረሰ ስላለው እንግልትና የሞት ቅጣት ቀደም ሲል ሲወጡ የነበሩ ማስጠንቀቂያዎችን የማጠናከር ነው። በሰኔ 2017 ዓ.ም የወጣው የአዲስ ስታንዳርድ ዘገባ 31 የሰብአዊ መብት ድርጅቶችን በመጥቀስ እንደገለጸው ቢያንስ 37 ኢትዮጵያውያን በሳውዲ አረቢያ ከእጽ ጋር በተያያዘ የሞት ቅጣት ሊፈጸምባቸው ከሚችሉ የውጭ ዜጎች መካከል ነበሩ። በተጨማሪም በዚህ ዓመት በመጋቢት ወር የወጡ መረጃዎች የሳውዲ ድንበር ጠባቂዎች ከየመን ወደ ሳውዲ ለማሻገር በሚሞክሩ ኢትዮጵያውያን ስደተኞች ላይ በከባድ መሳሪያ የታገዘ ጥቃት በመፈጸም ህይወታቸውን እንደሚቀጥፉ አጋልጠዋል። ሁማን ራይትስ ዎችና አምነስቲ ኢንተርናሽናል በሳውዲ እስር ቤቶች ውስጥ የሚገኙ ስደተኞች ለከፋ ምግብና የውሃ እጥረት፣ ለሕክምና ጦት እንዲሁም ለድብደባ እንደሚጋለጡ በተደጋጋሚ መዘገባቸው ይታወሳል። በኢትዮጵያ በግጭት በተጎዱና ለመድረስ አስቸጋሪ በሆኑ አካባቢዎች የሚኖሩ ነዋሪዎች የኮቪድ-19 ክትባትና ተላላፊ ያልሆኑ በሽታዎች ምርመራ የሚያቀርብ የተቀናጀ የጤና አገልግሎት ማግኘት መጀመራቸውን የአፍሪካ የበሽታ መቆጣጠሪያና መከላከል ማዕከል አፍሪካ ሲዲሲ አስታወቀ። በማስተር ካርድ ፋውንዴሽንና በአፍሪካ ሲዲሲ በተገኘ ድጋፍ በጤና ሚኒስቴርና በአምሬፍ ሄልዝ አፍሪካ የሚተገበረው ይህ የህይወት አድንና የኑሮ ማሻሻል SLL መርሃ ግብር አረጋውያንና ስር የሰደደ ህመም ያለባቸውን ወገኖች ጨምሮ በርካታ የህብረተሰብ ክፍሎች ለመድረስ ትኩረት ያደረገ ነው። ኢትዮጵያ ይህንን መርሃ ግብር ሰኔ 2014 ዓ.ም በመጀመር የአፍሪካ ህብረትና የአፍሪካ ሲዲሲን ፕሮግራም ተግባራዊ ያደረገች የመጀመሪያ ሀገር ናት። አፍሪካ ሲዲሲ እንደገለጸው ይህ የጤና ጣልቃ ገብነት በግጭት የጂኦግራፊያዊ መገለልና በጤና አገልግሎት አቅርቦት እጥረት ምክንያት መደበኛ ክትባት ያልወሰዱ ወደ 3.9 ሚሊዮን የሚጠጉ የኢትዮጵያ ህጻናት ወይም ዜሮ ዶስ ቺልድረን ለመድረስ ያለመ ነው። በትግራይ ክልል በጦርነት ወቅት የተወለደውና ክትባት ሳይወስድ የቆየው የ3 ዓመት ህጻን ፊልሞን ኃይለ ስላሴ በቅርቡ በተንቀሳቃሽ የክትባት ዘመቻ አማካኝነት ህይወት አድን ክትባቶችን ማግኘቱ ተገልጿል። የልጁ እናት ወይዘሮ ክሳኔት ተክላይ ለረጅም ዓመታት አገልግሎት ተቋርጦ እንደነበር በማስታወስ ዛሬ ልጄ ክትባት በማግኘቱ በጣም ደስተኛ ነኝ ብለዋል። በዚህ ፕሮግራም የተሰማሩ የጤና ባለሙያዎች በራቅ ባሉ አካባቢዎች ከ3000 በላይ ክትባት ያልወሰዱ ህጻናትን ለይተው የከተቡ ሲሆን በቅርቡ በተካሄዱ ዘመቻዎች በአፋር፣ በአማራ፣ በኦሮሚያና በትግራይ ክልሎች ከ40,000 በላይ ህጻናት ተጠቃሚ ሆነዋል። በትግራይ ክልል ጡረታ የወጡት
የ61 ዓመቱ አቶ ምህረቱ ገብረ እግዚአብሔር በግጭቱ ምክንያት ለ3 ዓመት ያህል ተቋርጦባቸው የነበረውን የኮቪድ-19 የሁለተኛ ዙር ክትባት በተንቀሳቃሽ የጤና ቡድን አማካኝነት ማግኘታቸው ተናግረዋል። ዳግም የኮቪድ-19ና የሌሎች በሽታዎች ክትባት ለማግኘት ሲጠባበቅ ነበር ያሉት አቶ ምህረቱ ለዓመታት ሳይመረመሩ ከቆዩ በኋላ ለመጀመሪያ ጊዜ የደም ግፊትና የስኳር በሽታ ምርመራ ማድረጋቸው ተናግረዋል። በአፋር ክልልም ተመሳሳይ ተደራሽነት ጥረቶች ለረዥም ጊዜ የቆዩ የጤና አገልግሎት እንቅፋቶችን እየቀረፉ ይገኛሉ። በማሊ ወረዳ ነዋሪ የሆኑት አቶ አብዱ መሐመድ ከፍተኛ የትራንስፖርት ወጪና አስቸጋሪ መልክዓ ምድራዊ አቀማመጥ ቤተሰቦቻቸው መሰረታዊ አገልግሎቶችን እንዳያገኙ ለረዥም ጊዜ እንቅፋት ሆኖባቸው እንደነበር ገልጸዋል። የ4 ዓመት ልጃቸው ለመጀመሪያ ጊዜ መደበኛ ክትባቶችን፣ እሳቸው ደግሞ የኮቪድ-19 ክትባት ካገኙ በኋላ የጤና አገልግሎቶች አንድ ቀን ቤታችን ድረስ ይመጣል ብዬ አስቤ አላውቅም ብለዋል። እንደ አፍሪካ ሲዲሲ መረጃ በተንቀሳቃሽ የጤና ቡድኖች በተካሄደ የቤት ለቤት ዘመቻ ከ700 ሺህ በላይ አባወራዎች ተደራሽ የሆኑ ሲሆኑ በአንድ ቀን ብቻ ከ30 ሺህ በላይ ሰዎች ክትባት ወስደዋል። ፕሮግራሙ በኢትዮጵያ እስካሁን የኮቪድ-19 ክትባት ያልወሰዱ ከግማሽ በላይ የሚሆኑ አዋቂዎችን በመከተብ የክትባት ክፍተትን ለመሙላትና በጤና አገልግሎት ተደራሽ ባልሆኑ ማህበረሰቦች ዘንድ ህይወት አድን አገልግሎቶችን ለማስፋፋት እየተከናወነ ካለው ሰፊ ጥረት አንዱ አካል ነው። የበጀት ዓመቱ የመጨረሻ ሩብ ጊዜ ሲቃረብ የመንግስት መስሪያ ቤቶች ዘንድ የሚስተዋለው ያልተገባ የበጀት ማሟጠጥ ሩጫ ለመግታት በማሰብ የአዲስ አበባ ከተማ አስተዳደር በመላው የከተማዋ ቢሮክራሲ ላይ አዲስ የግዢ እገዳ ማስተላለፉ ተዘገበ። አስተዳደሩ ለ2025/26 በበጀት ዓመት ከተመደበው 350 ቢሊዮን ብር ሪከርድ በጀት ውስጥ 98 በመቶ ያለምንም የፌዴራል መንግስት ድጎማ ከራሱ የውስጥ ገቢ ለመሸፈን ማቀዱ ይታወቃል። ይህንን ግዙፍ ካፒታል ለከተማዋ ኢንቨስትመንት ስራዎች ለማዋል በማሰብ አስተዳደሩ ከዚህ ቀደም ስብሰባዎችን በሆቴል ማድረግ የከለከለ ሲሆን አሁን ደግሞ ማንኛውም አዲስ ግዢ ሙሉ በሙሉ አግዷል። የከተማ አስተዳደሩ የወሰደው ይህ የቁጠባ እርምጃ የመንግስት ተቋማት ዓመቱ ሲጠናቀቅ ሲል የተመደበላቸውን በጀት ለመጨረስ ሲሉ ብቻ አላስፈላጊ እቃዎችን የመግዛት የቆየ ብልሹ አሰራር በማስቀረት የህዝብ ሀብት ለማዳን የሚረዳ በጎ ጅምር ነው። ይሁን እንጂ ውሳኔው ጅምላና ሁሉንም ያካተተ በመሆኑ ምክንያት የዘመናዊና የተቋማት አቅም ግንባታ ስራዎችንም አብሮ ማሽመድመዱ አሳሳቢ ሆኗል። ለአብነት ያህል የስራና ክህሎት ቢሮ አገልግሎት አሰጣጥን ለማዘመን አዳዲስ ኮምፒውተሮችና ካሜራዎችን ለመግዛት ያቀረው ፕሮጀክት በዚህ እገዳ ምክንያት መቆሙን ምንጮች ገልጸዋል። ከዚህ ባሻገር 350 ቢሊዮን ብር ከውስጥ ገቢ ወይም በዋናነት ከግብርና ታክስ ለመሰብሰብ መታቀዱን በነዋሪውና በንግዱ ማህበረሰብ ላይ ከፍተኛ ጫና ማሳደሩ የማይቀር ነው። አስተዳደሩ ወጪን አቅቦ ሀብትን ወደ ካፒታል ፕሮጀክቶችን ለማዞር መሞከር የሚደገፍ ቢሆንም እርምጃው ተቋማትን ከማዘመን ጋር ሚዛኑን ካልጠበቀ ዞሮ የሚጎዳው ቀልጣፋ አገልግሎት ፈላጊውን ዜጋ ነው። የከተማ አስተዳደሩ የህዝብ ሀብት ለማዳን የሚደረገው ጥረት የሚበረታታ ቢሆንም ግዢን በጅምላ አግዶም ቁጠባን ብቻ ከማስቀደም ይልቅ መሰረታዊ የሆኑ ለቴክኖሎጂና ለተቋማት አቅም ግንባታ ወሳኝ የሆኑ ግዢዎችን በጥንቃቄ ለይቶ ሊያስተናግድ እንደሚገባም የጉዳዩ ታዛቢዎች ያስገነዝባሉ። በአማራ ክልል ደሃና ወረዳ በደረሰ የትራፊክ አደጋ የ18 ሰዎች ህይወት አለፈ። በአማራ ክልል ሰሜን ወሎ ዞን ደሃና ወረዳ በትላንትና ሚያዝያ 18 ቀን በደረሰ ከባድ የትራፊክ አደጋ የ18 ሰዎች ህይወት ሲቀጠፍ በ62 መንገደኞች ላይ ደግሞ ከባድና ቀላል የአካል ጉዳት መድረሱ ተገለጸ። የደሃና ወረዳ ፖሊስ ጽህፈት ቤት እንዳስታወቀው አደጋው የደረሰው መነሻው ከእብናት ከተማ አድርጎ ወደ ሰቆጣ በመጓዝ ላይ በነበረና የሰሌዳ ቁጥሩ አማ ቢ80837 በሆነ አይሱዚ የጭነት ተሽከርካሪ ላይ ነው። ጽህፈት ቤቱ ተሽከርካሪው በወረዳው 09 ቀበሌ ልዩ ስሙ ቢግል ሸዋ ተብሎ በሚጠራው አካባቢ ሲደርስ በገጠመው ድንገተኛ አደጋ ነው ይህ ከፍተኛ የሰው ህይወት ጥፋትና የአካል ጉዳት ሊከተል የቻለው ሲል አስታውቋል። በአደጋው ጉዳት የደረሰባቸው ሰዎች በደሃና ወረዳ አምደ ወርቅ ጤና ጣቢያና አምደ ወርቅ የመጀመሪያ ደረጃ ሆስፒታል ሕክምና አገልግሎት እየተሰጣቸው መሆኑን የወረዳው ፖሊስ ጽህፈት ቤት አስታውቋል። ጽህፈት ቤቱ የደሃና ወረዳ አስተዳደር ምክር ቤት በደረሰው ድንገተኛ አደጋ ህይወታቸው ላጡ ወገኖች ቤተሰቦች፣ ወዳጅና ዘመዶች መጽናናትን ተመኝቷል። የኢራን ውጭ ጉዳይ ሚኒስቴር ወደ ሩሲያ ከማምራታቸው በፊት እሁድ ዕለት ኦማን ደርሰው ከሀገሪቱ መሪና የውጭ ጉዳይ ሚኒስቴር ጋር መወያየታቸው ታውቋል። የኦማን ውጭ ጉዳይ ሚኒስትር ባድር አብዱል ሳይድ በኤክስ ገጻቸው ላይ ከአባስ አርግቺ ጋር በሆርሙዝ ወሽመጥ ዙሪያ ጥሩ ውይይት ማድረጋቸው ገልጸዋል። አክለውም ሁለቱ የውጭ ጉዳይ ሚኒስትሮች በወሽመጡ ላይ ለዓለም አቀፍ ማህበረሰብ ስለሚኖረው የጋራ ኃላፊነት እንዲሁም ለረዥም ጊዜ መንቀሳቀሻ አጥተው ለተቀመጡ ባህርተኞች ስለሚያስፈልግ አስቸኳይ የሰብአዊ እርዳታ መነጋገራቸው አስታውቀዋል። የኢራን ከፍተኛ ዲፕሎማት ኦማን በክብር ተቀብላ ስላስተናገደችኝ በማለት አመስግነዋል። አርግቺ በማህበራዊ ሚዲያ ልጥፋቸው ላይ ንግግራቸውን ቁልፍ በሆነ የሆርሙዝ ወሽመጥ የመርከቦች እንቅስቃሴ ደህንነቱ የተጠበቀ እንዲሆን መነጋገራቸው ገልጸዋል።
ክብራትና ክብራን አሁን ደግሞ ወደ ቢዝነስ ዘገባችን እናልፋለን። የኢትዮጵያ ንግድ ባንክ የውጭ ምንዛሬ ዋጋን ስንመለከት ዶላር 153 ብር ከ2 ሳንቲም እየተገዛ 156 ብር ከ3 ሳንቲም እየተሸጠ ይገኛል። ፓውንድ ስተርሊንግ 203 ብር ከ5 ሳንቲም እየተገዛ 207 ብር ከ5 ሳንቲም እየተሸጠ ይገኛል። ዩሮ 179 ብር ከ5 ሳንቲም እየተገዛ 183 ብር ከ1 ሳንቲም እየተሸጠ ይገኛል። የስዊስ ፍራንክ 191 ብር ከ6 ሳንቲም እየተገዛ 195 ብር ከ4 ሳንቲም እየተሸጠ ይገኛል። ዲናር 490 ብር ከ6 ሳንቲም እየተገዛ 500 ብር ከ5 ሳንቲም እየተሸጠ ይገኛል። ዩሃን 22 ብር እየተገዛ 22 ብር ከ4 ሳንቲም እየተሸጠ ይገኛል። ድርሃም 41 ብር ከ7 ሳንቲም እየተገዛ 42 ብር ከ5 ሳንቲም እየተሸጠ ይገኛል። የሳውዲ ሪያል 40 ብር ከ8 ሳንቲም እየተገዛ 41 ብር ከ6 ሳንቲም እየተሸጠ ይገኛል። ክብራትና ክብራን የጥበብ ሚዲያ ቤተሰቦች ለሰዓቱ የመረጥናቸው ዘገባዎች በዚህ አብቅተዋል። ለቤቱ አዲስ የሆናችሁ ሰብስክራይብ በማድረግ የቤቱ አባል ተሆኑ ዘንድ በአክብሮት ጋብዘን ተሰናበትን። ሰላም።